ዓለም እንዴት አድርጋ ፍርዱን እንዳዛባችሁ ማለት ነው። ኦኬ ከመጀመሪያ ጀምሮ የሚከሱበት ነገር የላቸውም። ከዛ በኋላ ደግሞ ጲላጦስ ፊት ሲያቀርቡት ራሱ ሲጀመር ገና የሚከሱትበት ነገር ሳይኖራቸው ሲመቱት ነበር። ኦኬ ጲላጦስ ፊት ሲያቀርቡት ራሱ የክስ መዝገብ አልተሟላም፣ ገና ሊያስገርፉት ነው። ከገረፈው በኋላ ምንም ነገር እንደሌለበት እንድታውቁ ይኸው ተመልከቱት አላቸው። አይ በርባንን ፍታው። የክስ መዝገብ የበርባን ምን ይላል? የተዋቀረና የተሟላ በከተማ ሁከት ማስነሳት፣ ሰዎችን መግደል፣ መዝረፍ ኤንሰው። ስለዚህ ሊሞት የሚገባው በህጉ መሰረት በርባን እንጂ ኢየሱስ አልነበረም። ነገር ግን ዓለም ማንን ፈታች? በርባንን። ኦኬ ይሄ በሙሉ በኢየሱስ ክርስቶስ ላይ የደረሰ መከራ። ወደ መገረፉ ሳንሄድ በፊት ወደ ስቅላቱ ሳንሄድ በፊት ይህንን ሁሉ ነገር ማንሳት እንችላለን። ኦኬ የምናስበው የትንሳኤው ጉዳይ ኢየሱስ ተነስቷል ብለን እንትን የምናደርገው ሴሌብሬት የምናደርገው ነገር በሙሉ መጀመሪያ እንደዚህ አይነቱን ፍርደ ገምድልነት አልፎ ኢየሱስ ክርስቶስ በመስቀል ላይ እንዲሰቃይ ኦኬ ይፈልግ ነበር፣ ያንን ይጠይቅ ነበር። ኦኬ ስለዚህ የጲላጦስ የፍርድ መዝገብ ወይ ደግሞ የክስ መዝገብ የተሟላ ነው። የኢየሱስ ክርስቶስ የክስ መዝገብ ደግሞ ክፉ አድራጊነት የሚል ብቻ የለውም። ክፉ ያደረገው ምንድነው ሲባል ምላሽ የለም። ለምን ደጋገምከው ከተባለ እናንተ እዚህ ቦታ ላይ ቆሙ፣ እኛ እዚህ ቦታ ላይ እንቆም። ኦኬ ፍርድ ተጓደለ የምንልበት ቦታ ላይ እንቆም። በሐሰት ተመሰከረብን የምንልበት ቦታ ላይ እንቆም። ሰዎች ፍርድ አጓደሉብን፣ አዛቡብን፣ ዓለም ፍርድ አዛባችብን የምንልበት ቦታ ላይ እንቆም። ሰላማዊ ሰልፍ ስንጠራና ፔቲሽን ስንሰበስብ እንገኛለን። ኢየሱስ ዝም አለ። ጲላጦስ እስኪደነቅ ድረስ ኢየሱስ ዝም አለ፣ መልስ አልሰጠም። በጲላጦስ ፊት ያለው የክስ መዝገብ ያልተሟላ እንደመሆኑ ኢየሱስ የሚናገረው ብዙ ነበር። ኦኬ እነሱም ሲጠየቁ የሚመልሱት ነገር ክፉ አድራጊ ነው እኮ። ክፉ ነገር ምንድነው? አይ ያመጣ ነው ክፉ አድራጊ ነው፣ መነንና ግደለው ነው። ስለዚህ ኢየሱስ የሚናገረው ብዙ ነገር ይኖረው ነበር፣ ነገር ግን አላረገውም። ኦኬ ፔቲሽን አልሰበሰበም፣ ሰላማዊ ሰልፍ አልጠራም። ምክንያቱም ወደ ዓላማው የሚሄደው ኢየሱስ በመስቀል ላይ ሊሞት እንጂ ዓላማው ኦኬ ሰዎችን ከኋላው ማሰለፍና ደጋፊ ማስቀመጥ አልነበረም። አንዳንድ ጊዜ ዞር ብለን ህይወታችንን ስንመለከት ኢየሱስን የምንመስልባቸውና የማንመስልባቸውን ነገሮች በደንብ እንድንመረምር ያደርገናል። እና ኢየሱስ ያም ሆነ ለግርፋት አሳልፎ ሰጠውና እነዚህ ሁለት ነገሮች ልበላችሁ፣ ግርፋቱ ላይና ስቅለቱ ላይ እቺኛዋን ብቻ ልበላችሁ። ዮሐንስ ወንጌል ላይ ስትመለከቱ በዚያን ጊዜ ጲላጦስ ኢየሱስን ይዞ ገረፈው ብሎ ነው የሚያስቀምጠው። ኦኬ አለቀ። ከዚህ በላይ ምንም የሚለው ነገር የለም። ጲላጦስ ከዚህ በላይ ምንም የሚለው ነገር የለም። ግን የግርፋት ጉዳይ ከተነሳ አይሁዳውያን የሚገርፉት 40 ጅራፍ ነው። ኦኬ ለዚህ ነው ጳውሎስን 39 ይሉና ያቆማሉ። 40 ከሞላ ስለሚተውት ማለት ነው። 40 አንድ ሲጎድል ለ40 ጅራፍ 5 ጊዜ ገረፉኝ የሚልበት ምክንያት እሱ ነው ጳውሎስ ማለት ነው። ለአይሁዳውያኑ በቃ 40 ጊዜ ትገረፋላችሁ ትወጣላችሁ። ለሮማውያኑ መግረፍ ማለት በጣም ከባድ ጉዳይ ነው። ኦኬ የሮማውያኑ መግረፊያ በደንብ የተገመደ ነው፣ በቆዳ የተገመደ ነው። ከዛ በኋላ ቆዳው ላይ አጥንት ወይ ደግሞ ስል ብረት የተሳለ ብረት ይደረጋል ማለት ነው። አንድ ሰው ሲገረፍ መጀመሪያ አንደኛ ጅራፉ ሲያርፍ መጀመሪያ ቆዳችሁ ነው የሚገነጥለው። ኦኬ ሁለተኛ ጅራፉ ላያችሁ ላይ ካረፈ የሚሆነው ጅማታችሁን ይበጥሳል። ኦኬ ስጋችሁን ያነሳዋል ወደ ላይ። ስለዚህ አጥንታችሁ ይታያል ማለት ነው። በሁለት ጊዜ ግርፊያ አጥንታችሁ ይታያል ማለት ነው። ኦኬ ኢየሱስ እንዲሁ ያደረገው ግርፋት እንዲህ አይነቱ ግርፋት የሮም ወታደሮች በቁጥር አይደለም የሚያስቀምጡት። የሚገርፋችሁ የሚገረፈው ተገራፊው ሰው ገራፊው እስከሚደክመው ወይ ደግሞ እዛ ጋር የቆመው ግርፊያውን የሚመለከተው ሰው በቃ እስኪለው ድረስ ብቻ ነው። አለቃው በቃ እስኪለው ወይ ገራፊው እስኪደግሞ ብቻ ነው እንጂ ቆጥሮ በቃ የሚልበት ምንም አይነት ምንስ የለም። በዛ አይነቱ መግረፊያ ነው ኢየሱስ ሲገረፍ የነበረው ማለት ነው። ምን አይነት አሰቃቂ እንደሆነ ለማየት ያህል የአይሁዳውያን ታሪክ ጸሐፊዎች እነ ጆሴፈስ ያሉትን ነገር ማየት ያስፈልጋልና እዛው ግርፋቱ ላይ ጆሴፈስ የሚሞቱ ሰዎች አሉ ይላል። የጆሴፈስ ወዳጆች ጭምር ተገርፈዋል። አንዳንዶች ሲገረፉ አንጀታቸው ተዘርግፈው እዛው የሚሞቱ ሁላ ኦኬ ሆድቃቸው ተከፍቶ አንጀታቸው የሚታዩ ሁላ አሉ። ግርፋቱ የዛን ያህል አሰቃቂ ነበር። ኦኬ ዝም ብሎ በጅራፍ እንደመገረፍ አይደለም። ወደ ሞቱ ስንመጣ ሮማውያን ፐርፌክት የሆኑ ፕሮፌሽናል ገራፊዎች ብቻ አይደሉም፣ ገዳዮች ጭምር ናቸው። የመስቀል ሞት በደንብ ኢንጂነርድ የሆነ ሞት ነው። ኦኬ ስለዚህ በመስቀል አንድ ሰው ይገደል ከተባለ ኢንጂነርድ የሆነ ለማሰቃየት
በቃ ለአገኙ በጣም ከፍተኛ እንዲሆን በደንብ የታሰበበት አይነት አገዳደል። ኦኬ የመስቀል ላይ ሞት እንደዛ አይነት ነው። ሶ ኢየሱስ ክርስቶስን ሲገሉት ወር ደግሞ ሲሰቅሉት በዛ ደረጃ ነው የሰቀሉት በዛ ደረጃ ነው። አንድ ሰው በመስቀል ላይ ሲቸነከር የሚቸነከረው ኤልቦው ላይ ነው። እዚህ ላይ እንደሆነ ብዙ ሰው እንትን ያደርጋል። እዚህ ላይ ነው። ኦኬ የአርኪኦሎጂ ጥናቶች የሚያሳዩት እዚህ ላይ እንደሚቸነከረው። ስለዚህ አንድ ሰው እዚህ መገጣጠሚያው ላይ ይቸነከራል፣ ችንካሩ ዘልቆ ይገባል ማለት ነው። ብዙዎች የሚመስላቸው የነበረው አይሁዳውያንም ሲያነሱ የነበረው ከዛ በፊት ምናምን አርኪኦሎጂካል ጥናቶች ከመገኘታቸው በፊት ሰውየው ራሱ ስቅላቱ ላይ ኢየሱስ የተገረፈው የተሰቀለው በዛ ደረጃ አይደለም። ፓሽን ኦፍ ክራይስትን ስትመለከቱ ማለት ነው። መስቀል ላይ በእጁ ታስሮ በዝለት በዛ ደረጃ እንዲሞት ነው የሚደረገው አይነት ሀሳብ ሲያነሱ ይሰሙ ነበር። ነገር ግን አርኪኦሎጂካል ዮሐናን የሚባል የመስቀል ሰለባ ተብሎ የሚጠራ ሰው አለ አርኪኦሎጂ ላይ የተገኘ ማለት ነው። የአርኪኦሎጂ ግኝት እንደሚያሳየው መስቀሉ ላይ ጽሑፍ አለ እንጨቱ ላይ እና ዮሐናን ነው ስሙ ሰውየው ማለት ነው። የመስቀሉ ሰለባ ብለው ይጠሩታል። ዮሐናን ሲገደል የተገደለው ተቸንክሮ ነው፣ እዚህ ላይ ተቸንክሮ ነው የተገደለው እንጂ በእንጨት ላይ በገመድ ታስሮ አይደለም የተገደለው። የመስቀል ሞት በእንጨት ተቸንክራችሁ በምስማር ተቸንክራችሁ ነው። ስለዚህ እግራችሁ ተነባብሮ በሚስማር ይቸነከራል፣ በስዕል ላይ እንደምትመለከቱት ማለት ነው። እጃችሁም እግራችሁም በዛ ደረጃ ይቸነከራል። ከዛ በኋላ ሰዎችን የሚገድላቸው መሰቀላቸው አይደለም፣ ወር ደግሞ ያ ችንካር አይደለም የሚገድላቸው። ችንካሩ ስቃይ ነው የሚያበዛው። ሰዎችን የሚገድላቸው መታፈን፣ ኦኬ የአየር መታፈን ነው የሚገድላቸው ማለት ነው። አንድ ሰው ከተሰቀለ በኋላ ወደ ውስጥ አየር ያስገባና አየር ለማስወጣት ማድረግ ያለበት ነገር አለ። አየር ለማስወጣት በችንካሩ ላይ ወደ ላይ ራሱ ሊፍት ማድረግ አለበት። ኦኬ ይሄ በጣም የተለመደ ጉዳይ ነው። በችንካሩ ላይ ራሱን ማንሳት አለበት ወደ ላይ ማለት ነው አየር ለማስወጣት። አየር ካስወጣ በኋላ አየር ያስገባል። ስለዚህ በችንካሩ ወደ ላይ ራሱን ካላነሳ በስተቀር ራሱን ሊፍት አፕ ካላደረገ በስተቀር በውስጡ ያለውን አየር ማስወጣት አይችልም። ስለዚህ ሳምባው ተወጥሮ ኦር ይፈነዳል፣ ይሞታል ማለት ነው። ስለዚህ ሰውየው እስኪሞትበት ሰዓት ድረስ ምን ይደረጋል? ምን ያደርጋል? በችንካሩ ራሱን ሊፍት አፕ እያደረገ አየር እያስወጣ መልሶ እየሳበ ነው እንትን የሚያደርገው። ስለዚህ በዚህ ሁኔታ ለ2 ቀን ለ3 ቀን ጭምር የሚሰቃዩ ሰዎች እንዳሉ ይነገራል። ስለዚህ ስቃዩን የሚያበዛው ምንድነው ሲባል ለመተንፈስ ስትሉ በችንካሩ ራሳችሁን ሊፍት አፕ እና ዳውን ማድረጋችሁ። ስለዚህ ያ በጣም ኃይለኛ ስቃይ ያለው ኢየሱስ ኢንዱር ያደረገው ቀጣዩ ስቃይ እሱ። ኦኬ በኋላ ላይ በዓል ስለሆነ እንትን አድርገዋቸው ጭናቸውን ሰብረው ሊያወርዷቸው ፈለጉ ይላል አይደለ? ጭናቸው ከተሰበረ የተሰበረው ጭናቸውን ላይ እንትን ማድረግ ራሳቸውን ሊፍት አፕ ማድረግ አይችሉም። ስለዚህ ራሳቸውን ማንሳት ስለማይችሉ በቀላሉ አየሩ ሳምባቸውን ይወጥራል፣ ይሞታሉ ማለት ነው። ኦኬ ምክንያቱም በእጃቸው ብቻ ያንን ማድረግ ስለማይችሉ ይሞታሉ። ጭናቸው የሚሰበርበት ምክንያት እሱ ነው። ራሳቸውን ሊፍት አፕ አድርገው አየር ወደ ውስጥ እንዳያስገቡ ማለት ነው። ኦኬ አየር እንዳያስወጡ ማለት ነው። አየር እንዳያስወጡ ማለት ነው። ኦኬ ስለዚህ ጭኑ ተሰበረ። እግራቸው ከተሰበረ ራሳቸውን ሊፍት አፕ ማድረግ አይችሉም። አየሩ ሳምባቸውን ይወጥርና ይሞታሉ። ኢየሱስ አጥንቱ አልተሰበረም፣ ምክንያቱም ነፍሱን አሳልፎ ሰጥቶ ነበር። ነፍሱን አሳልፎ እስከሚሰጥበት ሰዓት ድረስ የነበሩ ሰዓታት በዛ ደረጃ ኢየሱስ የተሰቃየባቸው ሰዓታት ናቸው። በዚህ ዘመን መጨረሻ በክርስቶስ ለኛ ተናገረን። ቨርባል አይደል? አይገርማችሁም? በዚህ ዘመን መጨረሻ እግዚአብሔር በክርስቶስ የተናገረን ንግግር ይሄን ያህል የስቃይ ንግግር ነው። ልጁ ይሄን ያህል የተሰቃየበት ንግግር ነው። እግዚአብሔር ለኛ ያለውን ፍቅር እግዚአብሔር ሲነግረን፣ ኦኬ ልጁ መጥቶ ይሄንን ፍቅር ሲተርክ የተረከው በእንደዚህ አይነቱ ምጥ ነው እንጂ በቨርባል ንግግር አይደለም። በቃ እግዚአብሔር ይወዳቸዋል ብሎ ቢሄድ እናንተ ደካሞች ብቻ ብሎ ቢሄድ ኖሮ በጣም ቀላል ይሆን ነበር። ግን እንደዛ አይደለም። ያደረገው ነገር ምንድነው? ያደረገውማ በብዙ ምጥ ራሱን አሳልፎ ሰጠ። በእንደዚህ አይነቱ ስቃይ አለፈ። በእንደዚህ አይነቱ ሳይኮሎጂካልም ፊዚካልም ስቃይ አለፈ። ዓለም ገፋችሁ። በዚህ አይነቱ መንገድ ነው የአባቱን ፍቅር የነገረን። እግዚአብሔር እንዴት እንደሚወደን፣ እንዴት ልጆቹ ሊያደርገን እንደሚፈልግ፣ እንዴት ሊያድነን እንደወደደ በእንዲህ አይነቱ ምጥ ነው የነገረን። በዚህ ዘመን መጨረሻ በልጁ ለኛ ተናገረን ሲለን በጣም በፈልሰስ ብሎ የተናገረው ንግግር አለ። በብዙ ምጥ ውስጥ ሆኖ የተናገረው ንግግር ነው። ምን ያህል እግዚአብሔር እግር ስር ሊያስቆየን ይገባ ይመስላችሁ?
ምን ያህል እግዚአብሔር እግር ስር ሊያስቆየን ይገባ ይሆን? እግዚአብሔር በልጁ በዚህ ዘመን መጨረሻ የተናገረው ንግግር ይሄን አይነቱን በጣም ስቃይ የበዛበት ንግግር ነው። እግዚአብሔር ችላ የማይለው ንግግር ነው። እንዲህ አይነቱን ንግግር ከልጁ በስተቀር ማንም ሊናገርለት አይችልም ነበር። ማንንም ልኮ ይሄን የፍቅር ንግግር ሊናገረው አይችልም ነበር። ኦኬ፣ እግዚአብሔር የተናገረው የፍቅር ንግግር ይሄ ነው። እስከ ትንሣኤው ያለው ስቃይ በዚህ ደረጃ ነው የቀጠለው። በዚህ ዘመን መጨረሻ ለእኛ ተናገረን የሚለው ቃል ይሄን ያህል ከባድ ንግግር ነው። ኦኬ፣ ልንሰማው ልንታዘዘው የሚገባ ንግግር ነው። ትንሣኤን ስናከብር በምን አይነት ስቃይ ውስጥ ጌታ አልፎ እንደሆነ ይህንን ያደረገው እያሰብነው መሆን ያለበት በዚህ ምክንያት ነው። ኦኬ፣ ለእኛ ምን አይነት አንድምታ አለው? ኢየሱስ እንደሞተ አልቀረም፣ ከሞት ተነሳ። ከሞት መነሳቱ መቃብሩ ባዶ ነው። ስለዚህ እስካሁን ድረስ ሶልቭ ሊያደርጉት ያልቻሉት ሚስጥር ያለው እዛ ጋር ነው። መቃብሩ ባዶ ነው። ኦኬ፣ መቃብሩ ባዶ ነው። ስለዚህ ሄደው ኧረ አልተነሳም ብለው ማሳየት አይችሉም። አረ ደቀ መዛሙርቱ ሰርቀውት ብለው ተረት ማውራት ይችላሉ። እነ ጠርጡለስም እነ ዮስጢኖስ ሰማዕትም ያንን ይናገራሉ። ኦኬ፣ አይሁዳውያኑ እስከ ሜዲትራኒያን ድረስ ይልኩ ነበረ ሰዎችን ይላሉ። እነ ጀስቲን ማርቲር ዮስጢኖስ ሰማዕት እስከ ሜዲትራኒያን ድረስ ሰዎችን ትልካላችሁ ብሎ ይነግሯል። ኦኬ፣ ለአይሁዳዊ እንትኑ ተከራካሪ ማለት ነው። እስከዛ ድረስ ትልካላችሁ ለምን? ኢየሱስ ክርስቶስ ተሰርቆ ነው እንጂ ያልተነሳም ብላችሁ ለመናገር። የሰረቀ ሰው ህይወቱ እንዴት እንደዛ ይለወጣል? የትንሣኤው ኃይል ያደረገው ነገር እሱ ነው። የኢየሱስን ትንሣኤ የተረዱት፣ የተከፈለው ዋጋ ምን እንደሆነ የገባቸው፣ ትንሣኤው ደግሞ ያንን የተከፈለውን ዋጋ ሪያላይዝ ያደረገ ጉዳይ እንደሆነ የገባቸው ሰዎች ህይወታቸው ተለወጠ። ትላንት ኧረ አላውቀውም ብሎ ዶሮ እስኪጮ 3 ጊዜ ተብሎ ትንቢት ተነግሮበት ኧረ አላውቀውም በቃ አይኔን ግንባር ያርገው ያለው ሰውዬ ተነሳ። እናንተ የሰቀላችሁትን እሱ ክርስቶስም ጌታም አደረገው ብሎ ተናገረ። ለምን ሲባል ያ የትንሣኤው ኃይል የገባው ነው ጴጥሮስ ማለት። ኦኬ፣ ያ ሁሉ የተከፈለ መስዋዕትነት ለምን እንደሆነ የገባው ነው። እግዚአብሔር የተናገረው ያ የፍቅር ንግግር በምን አይነት ምጥ እንደተነገረ የገባው ሰው ሆነ። ከትንሣኤው በኋላ የገባው ነገር አለ። ሬሳ ሰርቆ ጴጥሮስ እንደዛ ባላለ። ዮሐንስ ሬሳ ሰርቆ በእጆቻችን የዳሰስነውን በዓይናችን ያየነውን የዘላለም ሕይወት እናወራላችኋለን ባላለ ነበር። ኦኬ፣ ሬሳ ሰርቃችሁ ራሳችሁን ለሞት አሳልፋችሁ አትሰጡም። ለሹመት አሳልፋችሁ ትሰጣላችሁ። ለዙፋን አሳልፋችሁ ትሰጣላችሁ። ኦኬ፣ ለህይወት ለዚህ ለድሎት ለምድራዊ ድሎት አሳልፋችሁ ትሰጣላችሁ። ያቺን በሳነድሪን ተወስኖባቸው በፈሪሳውያን የተገረፉትን ያቺን አንዷን ጅራፍ አይቀበሏትም ነበር ሰርቀውት ቢሆን። ኦኬ፣ ለምን ያረጉታል? ለምን ያረጉታል? ህይወታቸውን የለወጠ ግን አንድ እውነተኛ ክስተት ተከስቷል። ኢየሱስ ከሞት ተነስቷል። ያን ሁሉ ስቃይ የተሰቃየው ኢየሱስ ከሞት ተነስቷል። የእግዚአብሔር ንግግር ሙሉ ሆነ። ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። የእግዚአብሔር ንግግራው ሙሉ ሆነ። እግዚአብሔር ልጄን እንደዚህ ለስቃይ አሳልፌ እስከመስጠት እወዳችኋለሁ። ደግሞ በትንሣኤው እግዚአብሔር ከዚህ በኋላ የእናንተ ህይወት ተለውጧል። ከዚህ በኋላ እናንተ ከሞት በተነሳው በሱ ላመናችሁ ሁሉ የዘላለም ህይወት ሰጥቻችኋለሁ። ንግግሩ እዚህ ድረስ መጣ። የእግዚአብሔር ንግግር ሙሉ ሆነ። እግዚአብሔር ከዚህ በኋላ እንደዚህ አይነት ንግግር አይናገርም። ኦኬ፣ ሰዎች በቃ የተሯሯጡ ነቢያት ጋር መሄድ በቃ አዲስ ነገር ብርቅ የሚሆንባቸው የነቢያት ቃል በቃ ጌታ ወደ ከዚህ ሀገር ነቅሎ እዚህ ሀገር ያስገባል የሚል ቃል፣ ጌታ ነገ ይሄን ያህል ብር ያሸክማል የሚል ቃል አዲስ የሚሆንባቸው ለምንድን ነው? ይሄ የእግዚአብሔር ንግግር ቀሎባቸው። በኢየሱስ ስም አይቅለልብን እንዲህ አይነቱ ንግግር። ይህ የእግዚአብሔር ንግግር በምጥ የተነገረ ንግግር ነው። በኢየሱስ የስቃይ ሞት የተነገረ ንግግር ነው። ደግሞ በክርስቶስ ትንሣኤ የታተመ ንግግር ነው። ከዚህ በላይ ብርቅ የሆነ ንግግር የለም። ለኔ ብርቅ ሁሌ ብርቅ የሆነ ንግግር ይሄ ንግግር፣ ሁል ጊዜ ብርቅ የሆነ ንግግር ይሄ ንግግር። ምክንያቱም የኢየሱስ ክርስቶስ ትንሣኤ ለኔ ትንሣኤ እርግጠኝነት አንድምታ አለው፣ ሲግኒፊካንስ አለው። በቃ ሲግኒፊካንት ነው። ኢየሱስ ከሞት ስለተነሳ እኔም ከሞት እነሳለሁ። እስቲ እንመልከት። አንደኛ ቆሮንቶስ ላይ ምዕራፍ 15ን እንመልከተው። ኦኬ፣ ትንሣኤ እንዴት የለም ይላሉ? ክርስቶስ ከሙታን እንደተነሳ ከተሰበከ ሙታን ትንሣኤ እንዴት የለም ይባላል? ስለዚህ ጳውሎስ ሙታን ትንሣኤ የለም የሚሉትን ሰዎች እንዳሰሟቸው፣ ምክንያቱም ኢየሱስ ከሙታን ተነስቷል ብለናል። የክርስቶስ ትንሣኤ ከተሰበከ በቃ ትንሣኤ ሙታን አለ ማለት ነው። ስለዚህ በትንሣኤያችሁ እርግጠኞች መሆን አለባችሁ።
በዚህ ጉዳይ ላይ ዳውት ሊኖርባችሁ አይገባም። ኦኬ የጳውሎስ ትልቁ ንግግሩ ይሄ ነው። ትንሣኤ ሙታን ከሌለ ግን ክርስቶስ አልተነሳም ማለት ነው። ክርስቶስ የተነሳው ትንሣኤ ሙታን እንዳለ ሊነግረን ነው። ኢየሱስ ክርስቶስ ከሞት የተነሳው እናንተ በሱ ብታምኑ እናንተም ከሞት እንደምትነሱ እርግጠኛ ሊያደርጋችሁ ነው። እሱ ከሞት የተነሳው ለዛ ነው። ኦኬ ሶሪ ጋይስ እስቲ አንዴ ሊዘጋብኝ ነው ፍሬንድ። ሶሪ ጋይስ ወይል ተመልሽ። እሺ ያ ስለዚህ የክርስቶስ ትንሣኤ በአንድ ነገር እርግጠኛ ያደርገናል። እሱም ደግሞ ምንድነው? እኛ ከሞት እንደምንነሳ እርግጠኛ ያደርገናል። ስለዚህ ትንሣኤ ሙታን አለ ማለት ነው። ስለዚህ እኛ ከሞት የምንነሳበትን እርግጠኝነት ኢየሱስ ክርስቶስ ከሞት በመነሳቱ አግኝተናል። የመጀመሪያው በዚህ ንግግር ውስጥ ያገኘነው ትልቅ ነገር ይሄ ነው። የክርስቶስን ፍቅር ተረድተናል። የክርስቶስ ፍቅርን ኤክስፔሪየንስ አድርገነዋል። እግዚአብሔር እንዴት እንደሚወደን አሳይቶናል። በምን አይነት ፍቅር እንደሚወደን የነገረን በቨርብ ብቻ በንግግር ብቻ አይደለም። ታዲያ በምንድን ነው? ኧረ በተግባር ጭምር ነው። በዛ ሁሉ ምጥ ውስጥ ኢየሱስ አልፎ ነው። ከዛስ ደግሞ ከሞት ሲነሳ ትንሣኤያችንን እርግጠኛ አድርጎታል። ኢየሱስ ክርስቶስ ከሞት ሲነሳ እኛም ደግሞ ከሞት በዚሁ መንገድ እንደምንነሳ እርግጠኞች እንድንሆን አድርጎናል። የክርስቶስ ትንሣኤ ለእኛ ትንሣኤ እርግጠኝነት በምንም አይነት መንገድ በሌላ መንገድ ልንተካው በማንችለው መልኩ አስፈላጊ ነው። ስለዚህ ከሞት ስለተነሳ እኛም ከሞት እንነሳለን። ይህን ሁሉ ካላቸው በኋላ እንደዚህ ይላቸዋል። በዚህ ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ሁሉ በአዳም እንደሚሞቱ እንዲሁ ሁሉ ደግሞ በክርስቶስ ሕያዋን ይሆናሉና፣ ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው፣ በኋላም በመምጣቱ ለክርስቶስ የሆኑት ናቸው። በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ፣ አለቅነት ሁሉና ስልጣንም ሁሉ ኃይልንም በሻረ ጊዜ ፍጻሜው ይሆናል እያለ ይቀጥላል። ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና። ኦኬ ስለዚህ እኛ ከሞት የምንነሳበትን እርግጠኝነት ኢየሱስ ክርስቶስ ሰጥቶናል። ለምን? ሞት በሰው በኩል መጣ። ትንሣኤ ሙታንም በሰው በኩል ሆነ። በአዳም በኩል ሞት ሆነ። ያንን ሞት ኢየሱስ ሞተልን። ከዛስ ትንሣኤ ሙታንም ደግሞ በሱ በኩል ሆነ፣ በኢየሱስ በኩል ሆነ። ስለዚህ በክርስቶስ በኩል የሆነው ትንሣኤ ለእኛ ትንሣኤ እርግጠኝነት እጅግ በጣም አስፈላጊ ነው። ስለዚህ እርግጠኞች ነን። ኢየሱስ ከሞት ስለተነሳ እኛም ከሞት እንደምንነሳ እርግጠኞች ነን። ክርስትና የቆመበት እውነት ይሄ ነው። ኦኬ ሌላስ ምን ይነግረናል? ክርስቶስ ከሞት ስለተነሳ እኛም ከኢየሱስ ጋር ከሞት ስለምንነሳ ደግሞም ከሞት ስለተነሳን ስለዚህ ከዚህ በኋላ በትንሣኤ ህይወት መመላለስ እንዳለብን ደግሞ ይነግረናል። ብዙ ሰው የሚረሳው ነገር ነው። ትንሣኤውን በጣም ሴሌብሬት እናደርጋለን። የሱ ትንሣኤ ግን የኛም ህይወት ትንሣኤ ነው። በዛ የትንሣኤ ህይወት እንድንመላለስ ደግሞ ኢየሱስ ይጠብቅብናል። በዛ የትንሣኤ ህይወት እንድንመላለስ ደግሞ እግዚአብሔር ይጠብቅብናል። ይሄን እውነት መሳት ዋጋ ያስከፍላል ጋይስ። አንደኛ ቆሮንቶስ ላይ አሁንም ምዕራፍ 5 ላይ ይነግራቸዋል። በመካከላችሁ ዝሙት እንዳለ ይወራል፣ በአጭር ቃል ይሄን እነግራችኋለሁ እያለ ይነግራቸውና ከዛ በኋላ እንዲህ ይላቸዋል። መመካታችሁ መልካም አይደለም። ጥቂት እርሾ ሊጡን ሁሉ እንዲያቦካ አታውቁምን? እንግዲያስ ያለ እርሾ እንዳላችሁ አዲሱን ሊጥ ትሆኑ ዘንድ አሮጌውን እርሾ አስወግዱ፣ ፋሲካችን ክርስቶስ ታርዷልና። ስለዚህ በቅንነትና በእውነት ቂጣ በዓልን እናድርግ እንጂ በአሮጌ እርሾ በክፋትና በግፍ እርሾም አይደለም። ከሴሰኞች ጋር እንዳትተባበሩ በመልእክት የጻፍኩላችሁ። በጠቅላላው የዚህን ዓለም ሴሰኞችን ወይም ገንዘብን የሚመኙትን ነጣቂዎችንም ወይም ጣዖትን የሚያመልኩትን አላልኩም። ይህስ ቢሆን ከዓለም ሁሉ ልትወጡ ይገባችሁ ነበር ይላቸው። ፋሲካችን ክርስቶስ ታርዷል። ታዲያ እናማኛም ያለ እርሾ እንዳለን አዲሱን ሊጥ እንድንሆን አሮጌውን እርሾ ማስወገድ አለብን። አሮጌውን ልምምዳችንን ማስወገድ አለብን። አሮጌውን ህይወታችንን ማስወገድ አለብን። ለምን? ትንሿ እርሾ ሊጡን ሁሉ የምታቦካ ናት። ያ በክርስቶስ ትንሣኤ የማንኖረው ህይወት በክርስቶስ ትንሣኤ ከክርስቶስ ትንሣኤ ጋር ኮንፈርም የማያደርግ ህይወት የመጀመሪያው የድሮ ህይወታችን ትንሹ ካለ ሙሉን ነገር ያበላሸዋል። በክርስቶስ ትንሣኤ ያገኘነው ህይወት ከሞት የተነሳንበት አዲስ ህይወት ነው። ስለዚህ አሮጌውን እርሾ ሁሉ አስወግዱ ይላቸዋል። እስራኤላውያን ሲወጡ አንድ የታዘዙት ነገር አለ። እርሾ ያለው ነገር እንዳትበሉ፣ እርሾ ያለው ነገር ይዛችሁ እንዳትወጡ፣ ቂጣውን ያለ እርሾ ነው የምትጋግሩት። አለቀ። ኦኬ ለካ ጳውሎስ የሚናገረው ይህ ምሳሌነቱ ያርሾ ይሄ ነው። ከዚህ በኋላ አዲስ መንገድ ነው የምትጀምሩት። አሮጌ እርሾ ከግብጽ ይዛችሁ አትወጡም። አሮጌ ነገር ከግብጽ ይዛችሁ አትወጡም። አሮጌ ነገር አትበሉም። የኖረ ነገር አትበሉም።
አዲስ ህይወትን በሚያሳይ መንገድ ነው አመጋገባችሁ። ላይፍ ስታይላችን ሊሆን የሚገባው ያንን የተቀበልነውን አዲሱን የትንሳኤ ህይወት ኮንፈርም በሚያደርግ መንገድ ነው። ትንሳኤውን ሴሌብሬት ማድረግ ትልቅ ጉዳይ ነው። ይሄ መረሳት የሌለበት ነገር ነው። አት ሴም ታይም ግን ትንሳኤውን መኖር ደግሞ ከኛ የሚያስፈልግ ጉዳይ ነው። ትንሳኤውን መኖር ይገባችኋል ይላል ጳውሎስ። እርሾውን አስወግዳችሁ ትንሳኤውን ልትኖሩት ይገባል። ትንሳኤውን ሴሌብሬት ማድረግ ብቻ አይደለም፣ በኑሮ ልትገልጡት ይገባችኋል። ስለዚህ የትንሳኤው ሌላ ሲግኒፊካንስ ይሄ ነው። ኢየሱስ ከሞት ስለተነሳ እኛም ከሞት እንደምንነሳ እርግጠኞች ነን። እሱ ብቻ አይደለም፣ በአዲስ የትንሳኤ ህይወት አሁን እየተመላለስን እንገኛለን። ስለዚህ አሮጌውን እርሾ ማስወገድ ያስፈልጋል። ኦኬ፣ ፋሲካችን ክርስቶስ ስለታረደ በፋሲካ ጊዜ እርሾ ያለው ነገር አይበለም። ስለዚህ ያንን አሮጌውን ነገር ሁሉ ማስወገድ አለብን። ከፋሲካው በፊት የነበረውን ህይወታችንን ሁሉ ልናስወግደው ይገባል። ከዛ በኋላስ አዲስ ህይወት ይዘን በአዲስ ምልልስ ልንመላለስ ይገባል። ስለዚህ በቅንነትና በእውነት ቂጣ በዓልን እናርግ እንጂ በአሮጌ እርሾና በክፋት በግፍ እርሾም አይደለም ማለት። እርሾ ምን ያሳያል? ክፋትን፣ ግፍን፣ በልባችን ያለውን ያንን መጥፎ ልምምድ ያሳያል። ያንን ሁሉ አስወግዱና በአዲስ ህይወት ተመላለሱ። አሮጌውን እርሾ በሙሉ አስወግዱት። አሮጌውን ልምምዳችሁን ሁሉ አስወግዱት። ለዛ ለተሰጣችሁ የትንሳኤ ህይወት ኮንፈርም የሚያደርግ ያንን ህይወት ለብሳችሁ ተመላለሱ። ያንን ህይወት ሙሉ በሙሉ ለብሶ እንደሚመላለስ ማስተር እንዳደረገው ሰው ይሄን እያልኳችሁ አይደለም። ነገር ግን የእግዚአብሔር ቃል የሚነግረን እውነት እዚህ ጋር ነው ያለው። ይሄን አዲሱን ህይወት ተለማመዱት። የግፍን እርሾ የክፋትን እርሾ አስወግዱ። ኦኬ፣ ፕላትፎርማችንን በምን እናሳውቀው? ያን ያህል ትልቅ የፍቅር ንግግር የተናገረልን ኢየሱስ እያንዳንዱን ነገራችንን ሊወርስ ይገባዋል። ይሄ ፕላትፎርም እኛ ክርስቲያኖቹ መካከል በምን ሊታወቅ ይገባል? የክፋትን እርሾ በማስወገዳችን፣ የግፍን እርሾ በማስወገዳችን፣ ለእግዚአብሔር ኮንፈርም የማያደርግን ነገር በማስወገዳችን። አንተ የምትታገልበት ህይወት ነው። የምንታገልበት ህይወት፣ እየታገልን የምንኖርበት ህይወት። ኦኬ፣ ማስተር አድርገ ነው በቃ እኔ እርሾውን አስወግጃለሁ፣ አሁን ደግሞ ሌሎች ደግሞ እርሾውን ደፍተው ወደ እኔ እንዲመጡ የማግዝበት ቦታ ላይ ነኝ ያለሁት በሚል አይነት የቲቪት ህይወት እየተናገርኳለሁ። እኔም ያንን አሮጌ ህይወት ደፍተው በአዲሱ ለመመላለስ የምታገል ሰው። ነገር ግን አብረን እንድንታገለው እግዚአብሔር ይወዳል። በግፍ እርሾ አይደለም፣ በክፋት እርሾ አይደለም፣ በዛ አይነት ክፉ ልብ አይደለም፣ በዛ መንገድ አይደለም ፋሲካውን ልትኖሩት የሚገባው። ፋሲካን ማክበር የአንድ ቀን ስራ ነው። ፋሲካን መኖር ግን የእድሜ ልክ ስራ ነው። ኦኬ፣ ይሄ መረሳት የሌለበት ጉዳይ። ፋሲካን ማክበር የአንድ ቀን ስራ ነው። ፋሲካን መኖር ግን የእድሜ ልክ ነው። ሴሌብሬት ስታደርጉት ለአንድ ቀን ነው፣ ስትኖሩት ግን ለእድሜ ልክ ነው። ይሄ እውነት ከገባችሁ ጊዜ ጀምሮ እርሾውን እያስወገዳችሁ የምትኖሩበት ህይወት ተሰጥቷችኋል። እንደዛ አይነቱ ህይወት ተሰጥቶናል። እግዚአብሔር ያግዘን፣ በዛ መንገድ እንድንመላለስ እግዚአብሔር ይርዳል። እንደዛ እንድንሆን ጌታ ይርዳል። መመካታችሁ መልካም አይደለም ይላችኋል። ኦኬ፣ ያንን አሮጌውን እርሾ ይዛችሁ እየኖራችሁ ከሆነ እየተመካችሁ ነው። ለእግዚአብሔር መንግስት በማይገባ መልኩ እየኖራችሁ ነው። ያ የፍቅር ንግግር አልገባችሁም ማለት ነው። እግዚአብሔር የተናገረው በዛ ሁሉ ምጥ ልጁን አሳልፎ የተናገረው ንግግር አልገባችሁም ማለት ነው። ኦኬ፣ ያ ትንሳኤ ህይወት ምን ማለት እንደሆነ አልገባችሁም ማለት ነው። ስለዚህ በዛ በአሮጌ ህይወት እንዳትመላለሱ መጠንቀቅ አለባችሁ። ስታከብሩት ለአንድ ቀን ነው፣ ስትኖሩት ግን ለእድሜ ልክ ነው። ፋሲካ የሚኖረው ለእድሜ ልክ ነው። ፋሲካ የሚኖረው በየቀኑ ነው። ኦኬ፣ ለፕላትፎርሙ እያወራው ስለሆነ ለቲክቶክ እያወራው ስለሆነ ይሄን ማለት ይችላል። ቲክቶክ ስንመጣ ክፋት ልብ ይዘናል። ይሄ እዚህ ፕላትፎርም ላይ በዛ መንገድ አንምጣ ጋይስ። ማለት አልዋሻችሁም፣ ዛሬ ይሄን የምናገረው በጣም ድሪቭን ሆኜ ነው። ምክንያቱም በዚህ ቀን መስማት የሌለብኝ ነገር ስለሰማሁ ማለት ስሜታዊ እንዳልሆነ ራሴን ልቆጣጠር። ግን በክፋት አንምጣ ጋይስ። ልባችንን አንጽተን ልባችንን አጥርተን እንምጣ። ኦኬ፣ ኢየሱስ ዋጋ የከፈለው ጌታ በዛ ሁሉ ምጥ ውስጥ አልፎ የአባቱን ፍቅር የነገረን ያንን ሁሉ የድነት ንግግር በክርስቶስ የስቃይ ጉዞ ውስጥ በክርስቶስ የመስቀል ሞት እግዚአብሔር የተናገረን መልአክ አይደለም የላከው ልጁን የላከው እየተባባልን ነው። ሊሰቃይ የማይችለውን ልጁን ሊሰቃይ በሚችል ኔቸር የላከው የኛን ስጋ የኛን ሰውነት የኛን ኔቸር የኛን ባህሪው አድርጎ መጥቶ ያንን ሁሉ ያደረገው በፋሲካ ህይወት እኛ እንድንመላለስ ከክፋት ህይወት እንድንላቀቅ እና ወደዚህ ፕላትፎርም ስንመጣ ክፉ ሆነን አንምጣ። ማለት ባዶ እንትን ይሄ ከቨርባል ነገር በስተቀር ከቃላት በስተቀር በተግባር የማይገለጥን ነገር ይዘናል። ከጀርባ የተሸሸገ የሆነ ኢንቴንሽን ይዘናል። ኦኬ፣ ከኋላችን የሆነ ነገር ይዘን ወንድማችንን የምንወጋበት እህታችንን የምንወጋበት ጩቤ ይዘን ከፊታችን ሌላ ነገር አስቀድመናል። እግዚአብሔር የሚመለከት አምላክ ነው።
ጳውሎስ ይህን ይላቸዋል፣ አሮጌውን ነገር አስወግዱትና በአዲስ ሕይወት ተመላለሱ። ትንሣኤው የሚኖር ጉዳይ ነው። ፋሲካ የሚኖር እንጂ የሚከበር ብቻ አይደለም። ፋሲካ ለአንድ ቀን ሰለብሬት አድርጋችሁት በልታችሁ ጠጥታችሁ የምታሳልፉት አይደለም። እሱ ብቻ አይደለም፣ ሞት ክልኝ ብላችሁ ዘምራችሁ የምታሳልፉት ጉዳይ አይደለም። ኦኬ፣ በዛ መንገድ የምታሳልፉት ጉዳይ አይደለም፣ የምትኖሩለት ጉዳይ ነው። በቅንነትና በእውነት ቂጣ በዓልን እናደርጋለን፣ እርሾ የሌለው ክፋት የሌለበት ኦኬ፣ ከጀርባው ሌላ ነገር የሌለበት የቅንነት ቂጣ፣ የእውነት ቂጣ ኦኬ። በዛ መንገድ ነው ፋሲካውን ልናደርግ የሚገባው። በዛ መንገድ ነው ልንኖር የሚገባው። ፋሲካውን በቅንነት ልንኖረው ይገባል። እሱም በሚመስል ህይወት በየዋህነት ልንኖረው ይገባል። ኢፍ ኖት ፋሲካውን እየኖር ነው አይደለም፣ ማክበሩ ጥቅም የለውም። እንኳን አደረሰ መባባሉ ጥቅም የለውም። እንኳን አደረሰ መባባሉ ጥቅም ያለው እርሾውን ደፍተ ክፋትህን ደፍተ ኦኬ፣ ወንድምህን ልትወጋ ያዘጋጀውን ቢላ ጥለ ወንድምህን ልትመታበት ያዘጋጀውን የቃላት ዱላ ጥለ ወንድምህን አስቀይመ ከዚህ አካባቢ ልታጠፋ የተዘጋጀበትን ያንን የቃላት ጋጋታ ጥለ ያንን የልብ ክፋት ጥለ በቅንነት ወንድምህን ሊፍት ልታደርገው እያሰብክ ነው ይዘመታ እዚህ ልታከብረው የሚገባው። እንኳን እንዳደረሰ ልትለኝ የሚገባው። ለምን? ፋሲካችን ክርስቶስ ታርዷል። እርሾ እኛ ቤት ዋጋ ሊኖረው አይገባም፣ ቦታ ሊኖረው አይገባም። ማስተር እንዳደረገ ሰው አልነግራችሁም፣ ግን አብረን እንደምናድግ ሰዎች፣ አብረን ኢየሱስን ወደ መምሰል እንደምናድግ ሰዎች ይሄን ልናደርግ እንደሚገባን ቃሉ ይናገራል። እግዚአብሔር የተናገረን ንግግር ይሄን ሁሉ የሚያጠቃልል ጉዳይ ነው። ይሄን ሁሉ የሚያሳይ ነገር ነው። ቅድም እያነበብኩላችሁ ነበር ዕብራውያን ምዕራፍ 5 ቁጥር 7 ጀምሮ ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማር ይላል። ልጅ ቢሆን ማለት ምን ማለት ነው? ልጅ ቢሆን ማለትማ እሱ ፕሬኤግዚስተንት ሰን ኦፍ ጋድ ቢሆንም እሱ ሊሰቃይ በማይችል ኔቸር የሚኖር ቢሆንም እሱ ሊሞት በማይችል ኔቸር የሚኖር ቢሆንም ነገር ግን ስጋ ሆኖ ሰው ሆኖ ሲመጣ ያደረገው ነገር እሱን ነው። ሊሰቃይ በሚችል መንገድ መጣ። ከተቀበለው መከራ መታዘዝ ምን ማለት እንደሆነ አሳየን። እሱም ተመለከተው። ሰዎች እንዴት ሊታዘዙ እንደሚገባ ኤክስፔሪየንስ አደረገው። እግዚአብሔር የተናገረው ንግግር ይጠይቀው ነበር። ይሄንን የእግዚአብሔር ንግግር ይሄንን ይጠይቅ ነበር። ኢየሱስን ይሄንን ጠይቆታል። ይሄን አስከፍሎታል። ከተፈጸመም በኋላ እንደ መልከጼዴቅ ሹመት ሊቀ ካህን ተብሎ ስለተጠራ ለሚታዘዙለት ሁሉ የመዳን ምክንያት ሆነላቸው አለ የዕብራውያን ጻፊ። ኦኬ፣ በዚህ ሁሉ አልፎ ኢየሱስ ክርስቶስ ሊቀ ካህን መሆኑን ካስመሰከረ በኋላ ለሌሎች የመዳን ምክንያት ሆነላቸው። ይህን ሁሉ ኤክስፔሪየንስ ሲያደርግ እግዚአብሔር እየተናገረ ነበር። ከሞት ሲነሳ እግዚአብሔር እየተናገረ ነበር። እግዚአብሔር የሚናገረው ንግግር በዚህ ምድር ሳለን ይሄንን ነው። ሁለት ነገር ይነግረናል በትንሣኤ ውስጥ ማለት ነው። አንደኛ ትንሣኤ እርግጥ ነው። ክርስቶስ ከሞት እንደተነሳ እኛም እንነሳለን። ተስፋ እንዳለን ሰዎች እንደዛ ልንኖር ይገባል። ተስፋ እንደሌላቸው እንዳታዝኑ ይነግራቸዋለሁ አላቸው ለተሰሎንቄ ሰዎች ጳውሎስ። ሁላችን እንዳንቀላፋን አንቀርም። በክርስቶስ ያንቀላፉ አስቀድመው ይነሳሉ። ከዛኛ በቅጽበት እንለወጣለን። እሱን ለመቀበል በአየር እንነጠቃለን። ከዛ ደግሞ ከሱ ጋር ለዘላለም እንሆናለን። እኛ እንዲህ አይነት ተስፋ ያለን ሰዎች ነን። የእግዚአብሔር የድነት ንግግር ይሄን ይመስላል። የእግዚአብሔር ፍቅር የፈሰሰልን በዛ ምጥ እግዚአብሔር የፍቅር ንግግር የተናገረን ይህ ህይወት ስለተጠበቀልን ነው። ይህ ህይወት የተጠበቀለት ሰው ደግሞ በዚህ አይነት የትንሣኤ ኑሮ ሊኖር ይገባዋል። አሮጌውን እርሾ ሊያስወግድ ይገባዋል። እዚህ ስንመጣ የእውነት ተዋደን ልንመጣ ይገባል። እዚህ አብረን ህብረት ስናደርግ በዛ ደረጃ ህብረት ልናደርግ ይገባል። በዛ ደረጃ ልንኖር ይገባል። ለወንድሜ ግድ በሚለኝ ልክ፣ ለእህቴ ግድ በሚለኝ ልክ ነው ልንተዋወቅ የሚገባው። የክፋትን እርሾ ሁሉ ልናስወግድ ይገባል። ኦኬ፣ ምክንያቱም የትንሣኤው ኃይል መለማመድ ማለት ይሄ ማለት ስለሆነ ወደ ፊልጵስዩስ ሰዎች ጳውሎስ ሲናገር ደግሞ ለፊልጵስዩስ ሰዎች እንዲህ ይላቸዋል። ተስፋ ሲነግራቸው ምዕራፍ 3 ላይ ማለት ቁጥር 20 ላይ ቁጥር 21 ላይ ከቁጥር 19 ጀምሮ ላንበው። አምላኬ እንደ ባለጠግነቱ መጠን ምዕራፍ 4 ቁጥር 19 ነው። ምዕራፍ 3 ቁጥር 20 ላንበው። እኛ በአገራችን በሰማይ ነውና አንዴ ላውጣው። እኛ ሀገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒትን እርሱም ጌታን ኢየሱስ ክርስቶስን እንጠባበቃለን። እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደውን ስጋችንን ይለውጣል። ክርስቲያን የሚኖረው በዚህ ተስፋ ነው። አገራችን በሰማይ ነው። ከሰማይ የሚመጣ ክብር አለ። እሱም በተስፋ እንጠባበቀዋለን። እሱ ሲመጣ ክቡር የሆነውን ስጋውን እንዲመስል ይህንን ሰውነታችንን የተዋረደውን ሰውነታችንን ይለውጣል። ታዲያ ከዚህ በተቃራኒ የሚመጡ አሉ። ለክርስቶስ መስቀል ጠላቶች ይሆናሉ። ለዚህ ንግግር ጠላቶች ይሆናሉ። እግዚአብሔር ለተናገረው ለዚህ የድነት ንግግር
ኦኬ ጠላቶች ሆነው የሚመላለሱ አሉ መጨረሻቸው ጥፋት የሆኑ ሆዳቸው አምላካቸው የሆኑ ክብራቸው በነውራቸው የሆኑ መጨረሻቸው ጥፋት የሆነ ሐሳባቸው ከምድራዊ ነገር ጋር የተጣበቀ ካርናል ብቻ የሆኑ እንደነዛ አይነት ሰዎች አሉ እኛ እንደነዛ አይደለንም ክርስቶስ ክቡር ስጋውን እንዲመስል የተዋረደውን ስጋችንን ሊለውጥ ይመጣልናል በዛ ተስፋ የምንኖር ሰዎች ከሆነን የክፋትን እርሾ አስወግደን ነው ልንኖር የሚገባን ክፋትን አስወግደን ነው ልንኖር የሚገባን ተስፋ እንዳለው ሰው ነው ልንኖር የሚገባን በየዋህነት ወንድማችንን አፕሮች እያደረግነው በየዋህነት እህታችንን አፕሮች እያደረግናት በቅንነት እየቀረብናት ወደዚህ የትንሳኤ ህይወት ይህን እንድትለማመድ እኛ ለሷ መረማመጃ እየሆናት እኛ ለሷ ምክንያት እየሆናት እንድንኖር ያስፈልጋል እኛ ለሱ ምክንያት እየሆኑ እንድንኖር ያስፈልጋል የትንሳኤ ህይወት ይህን እንድንለማመድ ይጠይቀናል የተቀበልነው ህይወት የተቀበልነው ያ የፍቅር ንግግር እዚህ ድረስ የሚደርስ ነው ማይ ጋድ የእግዚአብሔር የፍቅር ንግግር ቨርባል አይደለም ጋይስ የእግዚአብሔር የፍቅር ንግግር በዛ ሁሉ ቅድም ባወራነው ምጥ ውስጥ ነው የተነገረው ይሄን ንግግር ሊናገር የሚችል ማንም አልነበረም ልጁን የላከበት ምክንያትም እሱ እኛ ለዚህ ህይወት በሚመጥን ህይወት እንድንኖር ተጠርተናል እግዚአብሔር በዚህ ህይወት እንድንኖር ይርዳን እስቲ ይሄን ላመብላችሁ ሰርመን 231 ላይ 231ኛ ስብከቱ ላይ አውግስቲኖስ የሚናገረው ማለት ነው በጣም ይደንቀኛልና ይሄን ዶክመንት አግኝታችሁ ብትመለከቱት እንደዚህ ብሎ ይናገራል I'm not telling you he says that what you are looking for is nothing it's a good thing that you are looking for ዝም ብዬ ላምበውና ተረጉመዋለሁ but it isn't to be found where you are looking okay በጣም ደስተኛ መሆን ፈልጋለሁ የሚል ሰው ሊኖር ይችላል ፓራፍሬዝ ያረኩ ልንገራችሁ በጣም ደስተኛ መሆን ፈልጋለሁ የሚል ሰው ሊኖር ይችላል ደስታን ግን የምትፈልገው ቦታ አታገኘው ወርቅ ፈልጋለሁ እሱ ደስተኛ ያደርገኛል ትል ይሆናል እሱንም አታገኙም በፈለክበት ቦታ አታገኙም so also when you say I want to be happy it's a good thing ደስተኛ መሆን ፈልጋለሁ ስትሉ እሱ ጥሩ ነገር ነው It's a good thing you are looking for የምትፈልጉት ነገር ጥሩ ነው but it's not to be found here እዚህ ምድር ላይ ግን የምታገኙት ጉዳይ አይደለም ወርቅ ደስተኛ ያደርገኛል ብላችሁ ብትፈልጉ የምታገኙት ጉዳይ አይደለም ይላል አውግስቲኖስ እዚህ ምድር ላይ የምታገኙት ጉዳይ አይደለም ከዛ የሚለውን ስሙ if Christ had it here you will have it here too ክርስቶስ እዚህ አግኝቶት ከሆነ ደስተኝነትን እናንተም እዚህ ታገኙታላችሁ ይላል in the region of your days what did he find Consider this coming from another region. What did he find here? But what there is plenty of here. Toils, pains, days. ክርስቶስ ያገኘው ነገር ምንድነው እዚህ ሲመጣ? ክርስቶስ ያገኘው በዚህ ድካም ነው። ክርስቶስ በዚህ ያገኘው ስቃይ ነው፣ ሞት ነው ያገኘው። ክርስቶስ በዚህ ያገኘው ነው እናንተ ልታገኙ የምትችሉት። እናንተ ክርስቲያኖች ከሆናችሁ ክርስቶስ በዚህ ምድር ያገኘው ነው እዚህ ምድር ላይ የምታገኙት። ክርስቶስ በዚህ ምድር ሚራክል መኒ አላገኘም። ክርስቶስ በዚህ ምድር እኛ ጋር ኮንቴክስቹአላይዝ እናድርገው ብዬ እኛ ጋር ምድራዊ ነገር አላገኘ ክርስቶስ በዚህ ምድር ያገኘው ነገር ምድራዊ ደስታ አይደለም ምንድነው ያገኘው ስቃይን ያገኘው ስደት ነው ያገኘው ድካም ነው ያገኘው እናንተም ልታገኙ የምትችሉት እሱ ነው ይላል አውግስቲኖስ There you are that's what you have got here እናንተም እዚህ የምታገኙት እሱ ነው that's what there is plenty of here እዚህ ምድር ላይ ያለው ይሄ ነው በብዛት በቃ ፈልጋችሁ የምታገኙት ነገር ይሄ ነው እዚህ ምድር ላይ ልታገኙ የምትችሉት በቃ በብዛት ሞልቶ ሙልት ብሎ እስከ መጨረሻ እስከ አፉ ሞልቶ የምታገኙት ነገር ክርስቶስ ያገኘው እሱ ነው እዚህ ምድር He ate with you what there was plenty of in your miserable hovel He drank vinegar here he drank gall here That's the sort of thing he found in your hovel and he invited you to his splendid table and table of heaven the table of angels where he himself is bread guys እንዴት ሐሴት ያረኩ እንደማነበው ይሄን ማለት እዚህ መጥቶ አለ ኮምጣጤ ነው እሱ የጠጣው እዚህ መጥቶ ያገኘው ነገር እሱ ነው በሰፍነግ የሞላ ኮምጣጤ ነው በእናንተ ዘንድ መጥቶ ከናንተ ቴብል ሲቋደስ ያገኘው ነገር እሱ ነው የክብር ነገር አይደለም ያገኘው እሱ አለ
ገብቶልናል። but what he actually did is even more unbelievable ያደረገው ነገር ግን ከመታመን በላይ ነው። የማይታመን ነገር ግን አድርጎ ነው ይሄን ያደረገው። he paid us his days in advance አለ። መጀመሪያ ሞቱን ከፈለናል። አስቀድሞ ሞተልን፣ ክፍያውን ከፈለ። መጀመሪያ ወደዛ ማዕድ ሊያደርሰን የሚችለውን ያንን ክፍያ ከፈለው። but what he actually did is even more unbelievable. He paid us his days in advance. Although he say, I'm inviting you to my life where nobody dies. እሱ ሞትን ከፈለልንና ማንም ወደማይሞትበት ወደኔ ህይወት ጋብዣችኋለሁ አለና where life is truly happy. ህይወት ደስተኛ ወደሆነችበት where food doesn't go bad. ማዕድ መጥፎ ወደማይሆንበት where it provides nourishment and undergoes no diminishment. እንደውም መለምለምን እንጂ በምንም አይነት መጥፋት የማይገኝበት መለምለም እንጂ ወደዛ ህይወት ጋበዘን። There you are. That's where I'm inviting you to the region of angels. ወደ መላእክቱ ወደዛ ግዛት ነው የምጋብዛችሁ አለን። To the friendship of the Father and the Holy Spirit. ወደ አብና ወደ መንፈስ ቅዱስ ወዳጅነት ነው የምጋብዛችሁ አለን። የኛን ያንን አስከፊውን ማዕድ ከተካፈለ በኋላ ወደዚህ ማዕድ ጋበዘን። ሞታችንን ሞተልንና አብና መንፈስ ቅዱስ ወዳጅ ወደሚሆኑበት ወደዚህ ማዕድ to the everlasting supper ወደ ዘላለማዊው ወደዚህ ራት ጋበዘን። to be my brothers and sisters የኔ ወንድሞችና እህቶች እንድትሆኑ ነው የምጋብዛችሁ አለን። to be in a word myself I am inviting you to my life ወደ ህይወቴ ነው የምጋብዛችሁ። are you reluctant to believe that I will give you my life? ህይወቴን እኔ ስሰጣችሁ እናንተ ይህንን ለማመን ዳተኞች ትሆናላችሁ። as a pledge keep hold of my days ይኸው እንደ መያዣ my god እንደ መያዣ ሞቴን ሰጠኋችሁ አለ። ይሄ ሁሉ ተስፋ የተገባ ነገር በክርስቶስ ሞት ተስፋ የተገባ ጉዳይ ነው። ይሄ ሁሉ ተስፋ የተገባ ነገር ባዶ ነገር አይደለም። በቃ ነገ ታገኙታላችሁ ተብላችሁ የተነገራችሁ ነገር አይደለም። መያዣ የተሰጣችሁ ጉዳይ ነው። ይሄው መያዣውን ተመልከቱት፣ እርግጠኛ ሁኑበት። የምሞተላችሁ እርግጠኛ እንድትሆኑ እንድታምኑ እርግጠኛ እንድትሆኑ ነው። ካለማመን ወደ ኋላ እንዳትቀሩ፣ ላለማመን ዳተኞች እንዳትሆኑ። ምክንያቱም ሞቴን መያዣ ሰጥቻችኋለሁ። ወደዚህ የከበረ ማዕድ ጠርቻችኋለሁ። የእናንተን ይህንን አስከፊ ማዕድ እኔ እመገበዋለሁ። ወደዚህ የከበረ ማዕድ ደግሞ እኔ እጠራችኋለሁ። ከዛ አውግስጢኖስ እንደዚህ ይላል so now while we are living in this perishable flesh ስለዚህ አሁን በዚህ በሚጠፋ ስጋ ስንኖር by a change of habits let us die with Christ ልምምዳችንን በመቀየር ሀቢታችንን በመቀየር ከክርስቶስ ጋር እንሙት። ክርስቶስ ማዕዱን የኛን አስከፊ ናስቲ ያለውን ያንን ማዕድ ስለተመገበ ደግሞ ወደዛ ወደ ከበረው ማዕድኛን ስለጋበዘን ይሄን ሁሉ እናምን ዘንድ ሞቱን መያዣ አድርጎ ስለሰጠን ስለዚህ በአዲስ ህይወት እንድንመላለስ ልምምዶቻችንን እንቀይራቸውና ከክርስቶስ ጋር አብረን መኖር እንጀምር። ከክርስቶስ ጋር እንሙት አስቀድመን by love of being just let us live with Christ በፍቅር ገዛ ደግሞ ከሱ ጋር መኖር እንጀምር። we are only going to receive the happy blessed life ልንቀበል ያለነው ህይወት አለ የተባረከ ደስተኛ የሆነ ህይወት when we come to him who came to us ወደሱ በሄድን ጊዜ ወደኛ ወደመጣው ወደሱ በሄድን ጊዜ and when we begin to be with him who died for us ለኛ ከሞተው ጋር ከሱ ጋር መሆን በጀመርን ጊዜ የምንቀበለው ህይወት አለ። እሱ የኛን ማዕድ ያንን የሚመር በሰፍነ በኮምጣጤ የተሞላ ሰፍነግ ወስዶ ያኔ አስጨናቂ የሆነ ማዕድ ወስዶ ያደረገው ይሄንን ነው። የሱን ማዕድ አካፈለን፣ በሞቱ አጸናለን። አሁን እኛ ከሱ ጋር አብረን እየሞትን ልምምዳችንን በመተው ከሱ ጋር እየሞትን ደግሞ በፍቅር ከሱ ጋር በትንሳኤው እንመላለስ። አዲስ ህይወት ኖሮናል። እግዚአብሔር አብና መንፈስ ቅዱስ ወዳጆች የሆኑበት ያ ህይወት እግዚአብሔር ኢየሱስ ወደዛ ህይወት ጋብዞናልና ስለዚህ ህይወታችንን እንቀይር፣ ልምምዶቻችንን እንቀይር። በዛ ልምምድ በዛ በተቀየረ ልምምዳችን ከሱ ጋር እየሞትን በህይወት ከሱ ጋር እንኑር። ጳውሎስን ፋሲካችን የሆነ ክርስቶስ ታርዷል። ስለዚህ በቅንነትና በዋህነት በዛ ቂጣና ክብር እንጂ አለ ነው በክፋት አይደለም። እግዚአብሔር ይህንን ኃይል ይህንን ትንሣኤውን ኃይል እንድንረዳ ያግዘን።
እግዚአብሔር ጸጋውን ያብዛልን። ኮሜንት እየከፈትኩላችሁ አንድ ዝማሬ ጋብዛችሁና የተወሰናችሁ ሰዎች የምትሉት ካላችሁ ትገቡና 3 ደቂቃ ሰጣችኋለሁ። ይህን ዝማሬ ግን ስሙልኝ ጋብዣችኋለሁ። ወሳለው ልቤን መቀባውን ሽቶ እንዳያስኮኝ በእጄ ትልቅ ነው ስለኩት ስለዘጋው ድንጋይ ማነነሳልኞን ብዬ ተጨንቄ ከእውነቱ ይልቅ ጥያቄው ተልቆ እንዲህ ያልኩኝ ከቦታው ደረስኩኝ አሻግሬ ባይ የተጨነኩለት ያግዙፉ ድንጋይ ተንከባላ የሆን አቤት የኔ ረቡኒ ስትገርም የኔ ረቡኒ አቤት የኔ ረቡኒ ስትገርም የኔ ረቡኒ ድምፁ በስሜ ሲጠራኝ ጥያቄ ትቶኝ ምስጋና ወረሰኝ ከህይወቱ ብዙ መማሬ ሳያንሰኝ ትንሣኤው ድጋሜ ወደድኩት አነሰኝ ሳልል ባልተሸራረፈ አንተን ባከበረ ሰልቼ ራሴን ከትላንት አልቄ በሙሉነቴ ያሰሰቀልኩኝ አቤት የኔ ረቡኒ ስትገርመኝ ረቡኒ አቤት የኔ ረቡኒ ስትደንቀኝ ረቡኒ Oh
እንመለስና አስቹዬ ላይም ታችም ያላችሁ በድጋሚ ሰላም ብያለሁ። ጌታ ይባርካችሁ። ውስጤ ሲጮህ የነበረውን ነገር አውርቻለሁና የጥያቄና መልስ ለሰዓት ላይ ብቅ በሉ ጋይስ። ጥያቄ ያላችሁ ትንሽ ትንሽ ነገር በሉንና እንጨርስ። ስንቴት ዌልካም ብያለሁ። አስቹ ምንቴ ቤቲሻ ወንድሜ ታች ካቤጆ ሰላም ብያለሁ። ሰላም ብያለሁ። እንዴት ነህ? በስመ አብ በዚህ ቀን በቃ የሚገርም ክርስቶስን ስቃዩን ህመሙን በቃ በአይነ ህሊናችን እንድናይ አድርጋል። ተባረክ። በስመ አብ ግሩም ነበረ በእውነት ስትገልጥበት የነበረው ኦገስቲን። አሁን ቅድም ስታነብ የነበረው ኦገስቲን የጻፈው ነው። ምን ላይ ነበር? 231ኛው ሰርመን ነው። እንትን ላይ ታገኘዋለህ። አክቹሊ ኒው አድቬንት ላይ ይገኛል። እኔ የተጠቀምኩት የሶፍት ኮፒውን ቨርዥን ነው። ጉግል ቡክስ ላይ ታገኘዋለህ። ሰርመንስ ይሄ እንትን ማለት ነው። በደንብ አይታይ መሰለኝ እንትኑ ስላለ አንዴ ላጥፎ ይሄ ማለት ነው። ኦኬ ሶ ይሄንን ጉግል ቡክስ ላይ ታገኘዋለህ። ጉግል ቡክስ ላይ ታገኘዋለህ። ይሄ የኖረ መጽሐፍ ነው በጣም ሰርመንስ ማለት ነው። ሶ የአውግስጢኖስ ነው እንዳለ የአውግስጢኖስ ነው። ይሄ ቮሊዩም 7 ነው። ይሄ ዲቮትድ የሆንኩበት የሆነ ነገር አለ። እሺ ቀጥል። እንትን ቅድም እዛ ማን ነው ቤኪ ቤት የሆነ መጽሐፍ ከፍቼ እየሳቁብኝ ነበርና ከክርስቶስ መስቀል አንጻር በጣም ቆንጆ ጽሁፍ ያገኘሁበት የሆነ እንትን ነበር። አሁን ካነሳው መጀመሪያ ላይ ያነሳ ከነበርክበት መጀመሪያ አካባቢ እግዚአብሔር በክርስቶስ መስቀል አማካኝነት የሆነ የውርደት የሽንፈት በሚመስል ቦታ እግዚአብሔር ድልን አውጥቷል። እግዚአብሔር አሸናፊነቱን አውጇል በክርስቶስ አማካኝነት። የክርስቶስ ትንሣኤ ደግሞ የተረጋገጠበት ቦታ ነው። በቃ በሰይጣን በአለቅነት በስልጣናት በኃይላት ሁሉ ላይ እግዚአብሔር ያለውን ስልጣን በሙሉ ያረጋገጠበት ቦታ ነውና ያንን ስትል ምን አስታወሰኝ? ስቶት ዘ ክሮስ ኦፍ ክራይስት የሚለው መጽሐፉ ላይ አቺቭመንት ኦፍ ዘ ክሮስ የሚል እንትን አለው። ፓርት 3 ላይ ምንድነው አቺቭ ያደረገው የክርስቶስ መስቀል ምንድነው አቺቭ ያደረገው የሚል ፓርት አለውና ሶስት ነገሮችን ያነሳል። የመጀመሪያው የኃጢአተኞች መዳን ነው። የኃጢአተኞችን መዳን አቺቭ ያደረገበት ቦታ ነው እግዚአብሔር በመስቀሉ አማካኝነት። የኃጢአተኞችን መዳን ማለትም እንዴት ነው ሰው እየሞተ ሰው ሚድ ነው የሚል ጥያቄን ያስነሳል። ክርስትና ውስጥ የሚነሳው እንዴት ነው ሰውን እየገደለ እግዚአብሔር ሰውን የሚያድ ነው? እንዴት ነው ልጁን እየገደለ ሰውን የሚያድ ነው ስንል ይሄ ጋድማን የሆነው ይሄ ፍጹም ሰው ፍጹም አምላክ የሆነው ኢየሱስ ክርስቶስ በሞቱ አማካኝነት ኃጢአተኞችን ያዳነበት ስፍራ ነው። ስለዚህ መስቀሉ አቺቭ ካደረገው ነገር ውስጥ አንዱ የኃጢአተኞች መዳን ነው። ሁለተኛው እግዚአብሔር ማንነቱን የገለጠበት ቦታ ነው ይላል ስቶት። እግዚአብሔር ጀስቲስ እግዚአብሔር የፍትህ አምላክ መሆኑን ተናግሯል። በታሪኩ ስለ እስራኤል የፍቅር አምላክ መሆኑን ተናግሯል። እግዚአብሔር አቅም እንዳለው ዊዝደም እንዳለው ተናግሯል። እግዚአብሔር ፓወሩን አሳይቷል። በንግግሩም በፍጥረትም አሳይቷል። ነገር ግን በጣም በተለየና ድንቅ በሆነ ሁኔታ እግዚአብሔር ማን ነው የሚለውን ያየንበት ቦታ መስቀሉ ነው ይላል። እግዚአብሔር ፍትሁን አሳይቷል። አንዱን ልጁን በመቅጣት አሳይቷል። ፍቅሩን አሳይቷል። ለኃጢአተኞች ያለውን ፍቅር እስከ ጥግ አሳይቷል። ስለዚህ ይሄን ለክርስቲያኖች ቅድም ብለሃል እንደ ቅድም ክስተላቸው ከነበሩ ሐሳቦች ጋር ይያዛል። እንደ ማስጠንቀቂያም ሊያዝ የሚችል ማለትም እግዚአብሔር በልጁ በክርስቶስ ላይ ፍትሁን ያሳየ አምላክ ነው። እግዚአብሔር በልጁ በክርስቶስ ላይ እግዚአብሔር ለኛ በክርስቶስ ኤክስፔንስ ራሱ ፍቅሩን የገለጠ አምላክ ነውና ይሄንን አምላክ በጣም ልንፈራው የሚገባ አምላክ መሆኑን የተገለጠበት ቦታ ነው። ሶስተኛው ቅድም መጀመሪያ ላይ ካነሳው ሐሳብ ጋር እንዳስታውስ ያደረገኝ የእንትን ነው። ይሄ ዘ ኮንከስት ኦፍ ኢቪል ይለዋል እንትን አስቶት። ይሄ እንትን ክፋት ምንለውን ነገር እግዚአብሔር ማሸነፉን ድል አድራጊነቱን ያሳየበት ቦታ መስቀሉ።
በክፋት ላይ እግዚአብሔር ድልን አሳይቷል። ክፋት ክርስቶስን የገደለ ይመስላል። እዛ ቦታ ላይ አይሁዳውያን ተሰብስበው ከአህዛብ መንግስት ጋር ከሮም መንግስት ጋር አይሁዳውያን ተሰብስበው ክርስቶስ ኢየሱስን ለመግደል ሲሰባሰቡ በቃ ክፋት እዛ ቦታ ላይ ያሸነፈ ይመስላል። ዲያብሎስ ያሸነፈ ይመስላል። ነገር ግን እግዚአብሔር ድሉን ያወጀበት ቦታ ነው። ስለዚህ ሙሉ በሙሉ ክፋት መወገድ እንደጀመረ እግዚአብሔር ይህንን ክፋት በክርስቶስ ኢየሱስ ደግሞ ሲጠቀልል ሙሉ በሙሉ ክፋትን በማስወገድ ደግሞ እንደሚያሳየን ሌላን ደግሞ ድንቅ የሆነን ህይወት እንደሚሰጠን በዘላለም ውስጥ እናምናለንና እግዚአብሔር ያንን ያሳየበት ድንቅ ቦታ ነውና መስቀሉ እግዚአብሔርን ለመስቀሉ በጣም እያመሰገንን ደግሞ በዚህ መልኩ ደግሞ ገብተን ስለ መስቀሉ ደግሞ እንድናይ ደግሞ በአንተ በኩል እግዚአብሔር ደግሞ ስለረዳን ጸጋ ይብዛልህ። እናመሰግናለን። ቃሌ ተባረኩልኝ። ቤት ይሻልሽ ቤትሻ አይ ቤቲ አራት ያውሪን። እሺ ማነ ወይ ቃሌ እንዴት አመሻችሁ? አስቼ እንዴት አላችሁ? እንኳን አብሮ አደረሰን። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን። በጣም ደስ የሚለኝና የምወደው በዓል ነው። የሰው ልጅ ታሪክና የሰው ልጅ ህይወት የተቀየረበት ተስፋ የሌለው ተስፋን ያገኘበት ተጨንቃ ለነበረች ህዝብ እና ተጨንቃ ለነበረች ነፍስ መዳን የሆነላት ሰው ሁሉ የመዳን ምክንያት ያገኘበት ያልሰራበት ያለፋበት እንዲሁ በነፃ በክርስቶስ መስዋዕትነት የመስቀል ላይ ተግባር እየተሰጠን አሜን በማለት ይሁንልን በማለት የክርስቶስን ስራ ተቀብያለሁ በማለት የሚገኝ የዘላለም ህይወት ከእግዚአብሔር ጋር በደስታና በፌሽታ የምንኖርበትን መንገድ ተመርቆ የተከፈተበት ስለሆነ ይሄ በዓል ለኛ ለክርስቲያኖች ለየት እንደሚያደርገው ለኔ ስፔሻሊ ለየት እንደሚያደርገው አስባለሁ። ማለት የትኛውም በዓል የትኛውም አይነት ምድራዊ ነገር ይሄንን ያክል ሊያስፈነጥዘኝ አይችልም። ባይዘው ይሄን ሊተካልኝ አይችልም እና ማለት የዘላለማችንን ነገር ያሳመረበት እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ዘላለማችንን ያሳመረበት ሰርቶ የጨረሰበት የእግዚአብሔርን ጥንቅቅ ያለ ለሰው ልጅ ያለው ፍቅሩን ያሳየበት